እንኳን ደህና መጣሽ። ምኑ ላይ አምሮብሻል ዛሬ ደግሞ። የድሮ የፀጉር አሰራሯ መጣ የሩታ ማለት ነው። የምሬ ነው፣ እውነት ያምራል። ድሮ እንደዚህ የምትሰራው የራሷ የምትሰራው ዲዛይን ነበረ። ባይዘው የፀጉር ቤት ምናምን ነገር ብዙ ወጪ አታስወጣኝ ነበር። አሁን ነውና ምን ነው ገላመጥሽኝ እኮ። አይ የምሬ ነው፣ እውነት በራሷ ኩልል ማለት ትችልበታለችና ለማንኛውም ኩልል ብለሻል ዛሬ። አመሰግናለሁ። እሺ የምሄድበት ቦታ አለኝ አውቃለሁ። ወደ ጉዳይ ወደ ገደለው ምንድን ነው የምታስፈራሪኝ ሁልጊዜ? እኔ ላንቺ ጊዜ እንደዚህ ነኝ? የምር ግን አምሮብሻል። ኧረ በእናትህ ታይማንተ ሰውዬ ምን አድርጊ ነው የምትለኝ? በየጊዜው እርጉዝ እንኳን እኮ አትመስይም። ሳይ ከላይ ነው ምን ይደረግ? ፊትሽ አልወፈረ፣ እጅሽ አልወፈረ፣ እግርሽ አልወፈረ፣ ባለሽበት ነው ያለሽው። እና ምን ሌላ ነገር ጠብቀ ነበር? አይ የምሬ ነው ለነሱ ፈልገ ነበር። አይ በርግጥ አይ እግዚአብሔር ነው የምሬ ነው። የሩታ እርግዝና በጣም ነው የሚያስገርመኝ። ምንም አይነት ለውጥ የለም። ጩጬው ከተወለደ በኋላ ጡት ምናምን ብሎ ካንቺ ጋር ወይ ከኔ ጋር እንዳይተኛ ብዬ ያዘጋጀውለት ሲያምርህ ይቀራል። ጡት ነው አንተ ጋር ይተኛ ሲያምር፣ ከኔም ካንቺም ጋር አይተኛ። ምን ሰጠውና እንደ አፉ ላይ እናደርግለታለን። ሲያምርህ ወተት እናደርግበትና ከዛ እሱም የራሱን መኝታኛም ሩታ ምን ነው እና አለሱ ነው የመጣው። ሌላው ለምን አንተ ይዘዋት እንደ አይ የምሬን ነው እውነት መሀላችሁ ልተኛ ምናምን ነገር ቢል ሩታ ወይኔ እሱ ነው ወይኔ እኖራለሁ ወይ እሱ ይኖራል እዛ ቤት። እየሰማሽ ነው? አልሰማሁም። እሺ ለማንኛውም ይሄን ስጦታ ተቀበይ። የስጦታ ትንሽ ትልቅ የለውም። እሺ አሁን አንቺ እናት ነሽ። አዎ በነገር ላይ እኔ ጥንጦ ምናምን ተዘጋጅቶለታል አለው። ከ6 ወር በኋላ ነው የሚጠባው። እስከዛ ድረስ ግን ይሄ ነው የሚመጣው።